የአደንዛዥ እጽ ውስጥ መዘፈቅ ሱልጡንነት ሊመስለው ይችል ይሆናል። በእኛ ትውልድ ጊዜ የመርካቶ ሱልጡኖች የሚጠቀሙበት ቃል ነበራቸው። ገሪባ፣ ፋራ ይሉ ነበር። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ሱልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ይድረሰኝ አልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም። እኔ በአቅራቢያ የነበሩ ሲጃራ የሚያጨሱ ወጣቶችን አይቼ ነው የተከተልኩት። ሌላውም በአቅራቢያው የነበረውን ነው አይቶ የሚከተለው ወጣቱን ነው። ስለዚህ እናንተ ወጣቶች ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናችሁ አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው ሚዲያ ማርከስ የሚቻለው በማብዛት ነው፣ በመከልከል አይደለም። 100-200 ቻናል ከፈጠርክ አንዱም ቻናል ቋሚ ኦዲየንስ አይኖረውም። ሪሞት ይዞ በየደቂቃ ነው የሚፈልገው እንጂ ቁጭ ብሎ አይጠብቅም አንድ ቦታ። ከቆጠብክና ከዘጋህ ግን ይርባም አይርባም የተዘጋውን ሰው ፍለጋ የሚሄደው። አሁን እኛ ኢንከሬጅ ማድረግ ያለብን 200 ሚዲያ አይኖር፣ አንዱም ሰው ቋሚ ደንበኛ አይኖረው። ቋሚ ደንበኛ ለመያዝ ሳይተኛ ይደር፣ ይትጋ። መትጋት ውስጥ ኤክሰለንስ ቱሪዝም አለው። ብዙ ጊዜ የምትዋሽ ከሆነ የውሸታም ትባላለህ ማለት ነው። ከከለከልክ ግን በምን ይለካል? መለኪያው የለም። እንደዚህ በጣም በርካታ ጉዳይ ማንሳት ይቻላል። በእስረኞች ጉዳይ ማንሳት ይቻላል። በብዙ ሺህ ማንሳት ይቻላል። ጊዜ ማባከን የማይገባን ኤሪያ ላይ ጊዜ የምናባክንባቸው እነሱን ትተን ወደሚቀጥለው ደረጃ ማደግ የሚገባል። የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና አክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዴሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። ትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን ያነሳሽው ወጣት የቤተሰብ ግንኙነት ዴሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ
እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል ይሰጥ ነበር። መሀል ላይ የሚዋሉ ሰዎች ተነበሩ። ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። ተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ሞድ ከሆነ በተግባሬ ነው የሚገለጸው። ህዝብ ሞድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ፣ ያልከፈልኩም፣ ለመክፈል ዝግጁ ነኝ አይደለም። ያ ነው ማረጋገጫ። መደመር ያለፈውን መልካም ወረት አጥብቆ መያዝን ያምናል። ምን ወረት አለና ትሉኝ እንደሆን ቢያንስ እስላምና ክርስቲያን ተከባብረው ተዋደው ለሺህ ዓመት የኖሩባት ድንቅ ሀገር ስለሆነች ይህ ወረት ነው ብዬ ስለማመን የትናንትናውን ስህተቶች ማረም ነው መደመር ሲባል የትኛውን ስህተት ትሉኝ እንደሆነ ቢያንስ ኢትዮጵያ ውስጥ ከ4 ሰዎች አንዱ የደሃ ያደረጋቸው በሚሊዮን የሚቆጠር ህዝብ መጠለያና የዕለት ጉርስ የሌለው ያደረገው በኤርትራ ስህተት፣ በጅቡቲ ስህተት፣ በኬንያ ስህተት ሊሆን አይችልም፣ በእኛው ስንፍናና ድካም እንጂ። እሱን ነው ማረም የሚያስፈልገው። መደመር ፊውቸሪስቲክስ ነው። መደመር ነገን ማሸነፍ ያልማል። ወደ ብልጽግና የምንጓዘውን ጉዞ ያመላክታል ስንል ደግሞ ሰው ሆኖ ዘር የማይተካ ተክቶም ለልጆቹ የተሻለ ዓለም መፍጠር የማይፈልግ ሰው የለምና እኛ ኢትዮጵያውያንም ቢያንስ ድህነትን፣ ችግርን የምናሸጋግር የምናወርስ ሳንሆን ብልጽግናን ለልጆቻችን የምናወርስ እንድንሆን መልካም ምኞትንና የተግባር ንድፍን ጠቅልሎ የያዘ መጽሐፍ ነው።